ሰላም ጤና ይስጥልኝ የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። አዲሱ የአውሮፓውያኑ ዓመት 2026 በመላው ዓለም በድምቀት ተከብሯል። ከኤርትራ ከተማ አስመራ እስከ አሜሪካዋ ግዙፏ ከተማ ኒውዮርክ እንዲሁም ለንደንና ሲድኒ አዲሱን ዓመት እኩለ ሌሊት ጠብቀው በድምቀት ተቀብለዋል። በአዲስ አበባ ከተማም ይሁን በኬንያም የአውሮፓውያኑ አዲስ ዓመት በማስመልከት ትናንት ሌሊት በናይሮቢና በሸራተን አዲስ ሆቴል ርችት መተኮሱን የሚያሳዩ ምስሎች የከተሞቹ ነዋሪዎች በማህበራዊ ግንኙነት ገጽ ላይ የለጠፉትን መረጃ አመላክተዋል። የኤርትራ ሕዝብ በአዲሱ ዓመት እንደተለመደው ለውጥና የእስረኞች መፈታት ተስፋ ቢያደርግም አምባገነኑ ኢሳያስ አፈወርቂ ስለ ለውጡ ይሁን ስለ እስረኞች መፈታት በማስመልከት ያስተላለፉት መልእክት እንደሌለ ለማወቅ ተችሏል። ህወሓት የአፍሪካ ህብረትና ዓለም አቀፍ አጋሮች በእርዳታ አቅርቦት ዙሪያ አስቸኳይ ስብሰባ እንዲጠሩ ጠየቀ። ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ ለመፍታት የአፍሪካ ህብረትና ዓለም አቀፍ አጋሮች አስቸኳይ ስብሰባ እንዲጠሩ ጥሪ አቀረበ። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በጻፈው ደብዳቤ በክልሉ በሚገኙ የተፈናቃይ ማዕከላት ውስጥ ያለው ሁኔታ በእጅጉ እያሽቆለቆለ መሆኑን በመግለጽ ሰብአዊ እርዳታ ተደራሽነትን ለማረጋገጥ አስቸኳይ እርምጃ እንዲወሰድ አሳስበዋል። ተፈናቃዮች ለከፋ የምግብ እጥረት መጋለጣቸውንና የሟቾች ቁጥር እየጨመረ መሆኑን የጠቀሰው ድርጅቱ ሁኔታው የፕሪቶሪያው የሰላም ስምምነት የሚጥስ ነው ሲል አጽንኦት ሰጥቷል። ህወሓት በደብዳቤው የአፍሪካ ህብረትና አጋሮቹ ለሁሉም የተፈናቃይ ማዕከላት አስቸኳይና ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲፈቀድ እንዲጠይቁ፣ እርዳታ ተቋርጧል በሚል በቀረበው ክስና በተመዘገቡ የሞት አደጋዎች ላይ ገለልተኛ ምርመራ እንዲካሄድ እንዲሁም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርጉ ጥሪ አቅርበዋል። ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፍ ማህበረሰብ ፊት እየሞቱ ባለበት ሁኔታ የፕሪቶሪያው ስምምነት ተተግብሯል ሊባል አይችልም ያለው የህወሓት ደብዳቤ እርምጃ አለመውሰድም ተባባሪነት መሆኑን አስጠንቅቋል። ድርጅቱ አክሎም የሰብአዊ ቀውሱ በታህሳስ 2025 ተባብሶ መቀጠሉንና የተመዘገበው የሟቾች ቁጥር ህዳር 2020 በጀመረው ጦርነት ወቅት ከተመዘገበው በላይ መሆኑን ገልጸዋል። በተለይም በህጻጽ ሽሬ፣ አድዋ፣ አብይ ዓዲ፣ አድግራትና መቀለ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ለመሰረታዊ ፍላጎቶች እጥረት መጋለጣቸውን ፓርቲው አክሎ ገልጸዋል። በተጨማሪም ህወሓት የፌዴራል መንግስትን ሰብአዊ እርዳታ በማደናቀፍ ከሷል። ፓርቲው ለተፈናቃይ ማዕከላት የሚደረገው የእርዳታ አቅርቦት ያለምንም መቆራረጥ እየቀረበ ነው በማለት የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ያቀረበውን መረጃ ውድቅ አድርገውታል። ትርጉም ያለው እርዳታ ወደ ተፈናቃይ ማዕከላት እየደረሰ በሌለበት ሁኔታ የተነገረ የፕሮፓጋንዳ መግለጫዎች ናቸው ሲል ፓርቲው ገልጸዋል። መግለጫው በማህበራዊ ሚዲያ አንቂዎችና በዲያስፖራው የሚሰባሰቡ የእርዳታ ገንዘቦችን ጨምሮ በማህበረሰቡ የሚመሩ የእርዳታ ጥረቶች ገደብ ተጥሎባቸዋል፣ እንዲሁም ወደ መንግስት ቁጥጥር ስር ባሉ የባንክ ሂሳቦች ውስጥ እንዲገቡ ተደርጓል ሲልም ከሷል። በተጨማሪም ህወሓት የሰብአዊ ቀውሱን ምዕራብ ትግራይ ካለው ያልተፈታ ሁኔታ ጋር በማያያዝ ከ1 ሚሊዮን በላይ ተፈናቃዮች በፕሪቶሪያው ስምምነት አንቀጽ 4 መሰረት አሁንም ወደ ቀያቸው አልተመለሱም ብሏል። የህወሓትና የብልጽግና አለመስማማትና ከቀን ተቀን እየተባባሰ የመጣውን ንትርክ ወደ ጦርነት እንዳያመራ በሚፈራበት ጊዜ የረሃቡ ጉዳይ ትልቅ ትኩሳት ፈጥሮ እንደሚገኝ ተንታኞች ያስረዳሉ።
ሶማሌላንድ እውቅና ለማግኘት ስትል ፍልስጤማውያንን ለማስፈርና የእስራኤልን የጦር ሰፈር ለማስተናገድ ተስማምታለች ሲሉ የሶማሊያው ፕሬዝዳንት ከሰሱ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሌላንድ ከእስራኤል እውቅናን ለማግኘት በሶስት ቅድመ ሁኔታዎች ላይ መስማማቷን ለአልጀዚራ ተናገሩ። እነሱም ፍልስጤማውያንን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይ የእስራኤልን ጦር ሰፈር እንዲመሰረት መፍቀድና የአብርሃምን ስምምነት ማዕቀፍ አባል መሆን ናቸው ብለዋል። ፕሬዝዳንቱ አክለውም እስራኤል ቀድሞውኑ በሶማሌላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁም መረጃ ሶማሊያ እጅ ላይ እንዳለ ገልጸዋል። በመሆኑም እስራኤል ለሶማሌላንድ የምትሰጠው እውቅና በሚስጥር ሲከናወን የነበረውን ግንኙነት ይፋዊና መደበኛ ማድረግ ብቻ እንደሆነ ተናግረዋል። የሶማሊያው መሪ አክለውም እስራኤል ፍልስጤማውያንን በኃይል ወደ ሶማሊያ ለማፈናቀል እንደምትሞክርና የእስራኤል በዚያ አካባቢ መገኘት ለሰላም እንዳልሆነ ገልጸዋል። እንደ ፕሬዝዳንት ሐሰን ሼክ መሐመድ ገለጻ እስራኤል ለንግድና ለኢኮኖሚ እጅግ አስፈላጊ የሆኑትን የባህር መስመሮች ማለትም ቀይ ባህርን፣ የፋርስና የኤደን ባህረ ሰላጤን የሚያገናኙ ስትራቴጂካዊ የውሃ አካላትን ለመቆጣጠር እየጣረች ነው። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለአልጀዚራ እንደተናገሩት እስራኤል ለሶማሌላንድ የሰጠችው ያልተጠበቀና እንግዳ እውቅና በጋዛ በሚገኙ ፍልስጤማውያን ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል። ፕሬዝዳንቱ ማክሰኞ ዕለት ከቱርክ ኢስታንቡል ለአልጀዚራ በሰጡት ልዩ ቃለ መጠይቅ ሶማሌላንድ ላለፉት 3 አስርት ዓመታት የመገንጠል ጥያቄ ስታነሳ የቆየች ቢሆንም በዓለም ላይ እስካሁን እውቅና የሰጣት አንድም ሀገር የለም ብለዋል። የሶማሊያው መሪ አክለውም እኛ አገሪቱን በሰላማዊ መንገድ መልሰን ለማዋሃድ ስንጥር ቆይተናል ብለዋል። ስለሆነም ከ34 ዓመታት በኋላ እስራኤል በድንገት ብቅ ብላ ሶማሌላንድን እውቅና እንሰጣለን ማለቷ በጣም ያልተጠበቀና እንግዳ ነገር ነው ሲሉ ገልጸዋል። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በአምባገነኑ ኢሳያስ አፈወርቂ የሚመራው ስርዓት እውቅናው እንደሚቃወመው መግለጫ ካወጣ በኋላ አንዳንድ የትግራይ ተወላጆች ለትግራይ ነጻ ሀገር ከማድረግ የሚደረግ ትግል እንደማይደግፉት በመጥቀስ በመቃወም ላይ እንደሚገኙ መረጃዎች አመላክተዋል። የሱዳን ሲቪል ማህበረሰብ ድርጅቶች የአፍሪካ ህብረት መንግስት ያቀረበውን የሰላም እቅድ መደገፉን አጥብቀው ተቃወሙ። የሱዳን የሲቪል ማህበረሰብ ድርጅቶች የአፍሪካ ህብረት ኮሚሽን በአገሪቱ መንግስት ያቀረበውን የሰላም እቅድ መቀበሉን ተቃወሙ። ድርጅቱ የህብረቱ እርምጃ ቀደም ሲል ከነበረው ቀጠናዊ ስምምነት የወጣ አደገኛ አቅጣጫ መሆኑንና የተቋሙን ወገንተኝነት የሚያሳይ ነው ሲሉ ወቅሰዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረቡትን የሰላም ጥሪ ትናንት ማክሰኞ ታህሳስ 30 2025 በበጎ ተቀብለዋል። ሊቀመንበሩ ጥሪውን ዘላቂ ሰላምን ለማምጣት የሚያስችል ጽኑ መሰረት ሲሉ ገልጸውታል። የሰላም እቅዱ በርካታ ነጥቦችን የያዘ ሲሆን ከነዚህም መካከል የሱዳን ፈጥኖ ደራሽ ኃይል አባላት ከተቆጣጠሯቸው ከተሞች ወጥተው በተባበሩት መንግስታት ድርጅት፣ በአረብ ሊግና በአፍሪካ ህብረት ቁጥጥር ስር ወደሚገኙ አስቀድሞ ስምምነት የተደረገባቸው ካምፖች እንዲገቡ የሚለው ይገኝበታል። በተጨማሪም ጥሪው እነዚህን ኃይሎች በዓለም አቀፍ ታዛቢዎች ፊት ትጥቅ የማስፈታት ሂደት እንዲጀመርና የጦር መሳሪያዎች በድጋሚ እንዳይንቀሳቀሱ ዋስትና እንዲሰጥ ይጠይቃል። በቀድሞው ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው የአብዮታዊ ኃይሎች ሲቪል ዲሞክራሲያዊ ጥምረት ትናንት ረቡዕ ታህሳስ 31 ቀን የአፍሪካ ህብረት ኮሚሽነር መሐመድ አሊ ዩሱፍን ተችቷል። ጥምረቱ የኮሚሽነሩ ድጋፍ የአፍሪካ ህብረት አመራሮች በፖርት ሱዳን ለሚገኘውና በሰራዊቱ ለሚመራው መንግስት የሚያሳዩት የተለመደ ወገንተኝነት አካል ነው ሲሉ ከሰዋል።
ቡድኑ ባወጣው መግለጫ የኮሚሽነሩ ድጋፍ ከወታደራዊ መፍትሄዎች ይልቅ በድርድር ለሚደረጉ ስምምነቶች ቅድሚያ የሚሰጠው የአፍሪካ ህብረት ደንብ የሚጻረር ነው ሲል ሞግቷል። የሲቪል ማህበረሰብ ድርጅቶቹ የአፍሪካ ህብረትን ያለምንም ቅድመ ሁኔታ ለ3 ወራት የሚቆይ የሰብአዊ እርዳታ ተኩስ አቁም እንዲደረግ የሚጠይቀውን የቀድሞው የኳድ የሰላም ፍኖተ ካርታ ወደ ጎን ትቷል ሲሉ ከሰዋል። በተጨማሪም ኮሚሽኑ የራሱን ገለልተኝነት በመተው ለገዢው አካል የፖለቲካ ከለላ እየሰጠ ነው ሲሉ ወቀሳ ማቅረባቸውን ሱዳን ትሪቡን ዘግቧል። የሱዳን የእርስ በርስ ጦርነት 2 ዓመት ሊያደርግ በሚቃረብበት ወቅት ጦርነቱ ወደ ባሰ ደረጃ እየተሸጋገረ እንደሚገኝ ተንታኞች ይገልጻሉ። የሰላም ስምምነቱ 90 በመቶ ዝግጁ ነው ሲሉ ፕሬዝዳንት ቮሎዲሚር ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ሀገራቸው ከሩሲያ ጋር የምታደርገውን ጦርነት ለመቋጨት የሰላም ስምምነቱ 90 በመቶ ዝግጁ ነው ማለታቸው የዜና አውታሮች ዘገባ ያመለክታል። ፕሬዝዳንቱ ይህን ያሉት የ2026 አዲስ ዓመት አስመልክቶ ባስተላለፉት የእንኳን አደረሳችሁ መልእክት ነው። ዘለንስኪ በመልእክታቸው ለ4 ዓመታት ገደማ የዘለቀውን ጦርነት ለማስቆም በሁለቱ ሀገራት መካከል የሚደረገው የሰላም ስምምነት ድርድር 10 በመቶ ብቻ ይቀረዋል ብለዋል። የሰላም ስምምነቱ የቀጠናውን ሰላም ብሎም የዩክሬንና የአውሮፓን ዕጣ ፈንታ የሚወስን ነው ሲሉም ፕሬዝዳንቱ ተናግረዋል። ዩክሬን ሰላምን ለማስፈን ስትል ሁሉንም ማጣት ባትሻም ለሀገሪቱ ሕልውና መቀጠል ጦርነቱን መቋጨት ያስፈልጋል ብለዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በበኩላቸው የሩሲያን የማይበጠስ አንድነት፣ የጋራ መደጋገፍና የመጪ ጊዜ ብሩህ ተስፋ አጠናክረን እንቀጥል ሲሉ ለሕዝባቸው ባስተላለፉት የእንኳን አደረሳችሁ መልእክት ገልጸዋል። የሩሲያን ጀግና ወታደሮች እናመሰግናለን ያሉት ፕሬዝዳንት ፑቲን በሚሊዮን የሚቆጠሩ ሩሲያውያን በመንፈስ ከጎናቸው እንዲቆሙ ጥሪ ማቅረባቸውን ቢቢሲ ዘግቧል። አጫጭር ዜናዎች። በአዲስ አበባ የሚኖሩ ኤርትራውያን አዲስ ዓመት አከበሩ። በአዲስ አበባ የሚገኙት በርካታ ኤርትራውያን ስደተኞች አዲስ ዓመትን የተስፋና የፍቅር ዓመት እንዲሆንላቸው በመመኘት እንዳከበሩት ኤርሳት የደረሳት መረጃ ያመለክታል። ሚኒስትሩ ማክሰኞ ታህሳስ 30 2025 ከህዝብ እንደራሴዎች ለቀረቡላቸው ጥያቄዎች ምላሽ ሲሰጡ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ትኩረትን ወደ አፈጻጸም አዝሯል ብለዋል። የኢትዮጵያ የባህር በር ጥያቄ ትውልድ የሚሻገር ለየትኛው መንግስት አሊያም የፖለቲካ ፓርቲ ብሔራዊ ጥያቄ ነው ያሉት ሚኒስተሩ ጉዳዩን አበርታች ምልክቶች እያሳዩ መሆኑን ጠቅሰዋል። የኢትዮጵያ መንግስት የባህር በር ጉዳይ የተመለከተ ግልጽና መርህ የተከተለ አጀንዳ እንደሌለው አንዳንድ ተንታኞች ቢገልጹም ከኤርትራ ጋር ወደ ጦርነት እንዳይገባም ትልቅ ስጋት ደቅኖ እንደሚገኝ የሚጠቅሱ ጥቂቶች አይደሉም። እንግሊዝና ካናዳን ጨምሮ 10 ሀገራት አደገኛ ስላሉት የጋዛ ሰብአዊ ሁኔታ ማስጠንቀቂያ ወጡ። 10 የበለጸጉ ሀገራት አደገኛ ስላሉት የጋዛ ሰብአዊ ሁኔታ ባወጡት የጋራ መግለጫ ከ1 ሚሊዮን በላይ የጋዛ ህዝብ በአስቸኳይ መጠለያ እንደሚያስፈልገውና የጤናና ሌሎች መሰረታዊ አገልግሎቶችም ሊሟሉለት እንደሚገባ አሳውቆም እስራኤል በአስቸኳይ አስፈላጊ ያሏቸውን እርምጃዎች እንድትወስድም ጥሪ አቅርበዋል። ኢትዮጵያና ያላባራው ህገወጥ የሰዎች ዝውውር ዓለም አቀፍ የፍልሰተኞች ድርጅት IOM ይፋ ባደረገው መረጃ በጥቅምት ወር ከኢትዮጵያ የሚነሱ ድንበር የመሻገር እንቅስቃሴዎች 26 በመቶ ጭማሬ እንዳሳዩ ገልጸዋል። እንቅስቃሴዎቹ በሱዳን፣ በጅቡቲና በሶማሊያ በኩል መመዝገባቸው የጠቀሰው ድርጅቱ የኢኮኖሚ ጫናዎችና ግጭቶች እየጨመረ የመጣው የሰብአዊና የጥበቃ ስጋቶች ዋና እንደሆኑ ጠቅሰዋል። ጅቡቲ የሶማሊላንድ ዲፕሎማቲክ ቢሮን እንደዘጋችና ዲፕሎማቶቿን ከሀርጌሳ መልሳ እንደጠራች አንድ የሀገሪቱ መንግስት ባለስልጣን ለመገናኛ አውታሮች አረጋገጡ። ማንነታቸው እንዳይገለጽ የጠየቁ የሶማሊላንድ ባለስልጣን በበኩላቸው ሀርጌሳም በተመሳሳይ በጅቡቲ የሚገኙ ዲፕሎማቶቿን ለምክክር እንደጠራች ለመገናኛ ብዙሃን ተናግረዋል።
ቤንያሚን ኔታንያሁ አሜሪካ ውስጥ ኒውስማክስ ከተባለ መገናኛ ብዙሃን ጋር በነበራቸው ቃለ መጠይቅ ወቅት ለሶማሊላንድ የሰጡት ዕውቅና በአብርሃም ስምምነት መሰረት ለዘብተኛና ዲሞክራሲያዊ ሙስሊም ሀገር ለመደገፍ ባላቸው ውሳኔ የተነሳ መሆኑን ገልጸዋል። ኔታንያሁ በሶማሊላንድ ያለው የፖለቲካ ስርዓት በቀሪው ሶማሊ ከሚታየው በእጅጉ የተለየ መሆኑን አብራርተዋል። ይህንንም ሲገልጹ በቀሪው የሶማሊያ ግዛት ያልተረጋጋና በአሸባሪዎች የተወረረ ነው ብለዋል። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች ለዕለቱ የያዝናቸው የአማርኛ ዜናዎቻችን አበቃን። መልካም ጊዜ። ሰላም ክቡራት ተከታተልቲ ቴሌቪዥን ኢሬሳት ውሽጢ ሃገርና ዘሎ ህዝብና እኹል እዋናዊ ሓበሬታ ምስናቕን ናይ ኢሬሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኢሬሳት ብዘይናትኩም ደገፍ ወትሩ ብሓደጋያ ንኢሬሳት ወርሓዊ ኹን ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቂሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ንቕርበልኩም።